ተረኛው ቀይ ባህር በእሳት እየነደደ ነው። የሳውዲ አረቢያ የነዳጅ ማውጫዎች በሁቲዎች ጥቃት ኢላማ ውስጥ ወድቀዋል። ሌላኛው የቀይ ባህር ወደብም ተመቷል። ሁቲዎች ጥቃታቸውን አጠናክረው ቀጥለዋል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፓርቲያቸውን ሪፐብሊካን ፓርቲን በኢራኑ ጦርነትና በመሰል ጉዳዮች ገደል እየከተቱ ነው ተብሏል። አሜሪካ ውስጥ ዲሞክራቶቹና ሪፐብሊካኖቹ ባለባቸው የፖለቲካ ሽኩቻ ትራምፕ ነጥብ እያስጣሏቸው ነው ሪፐብሊካኖችን። ይህ ደግሞ ለመንበራቸው አስጊ ነው እየተባለ ይገኛል። ይህ እንደተጠበቀ ሆኖ የዩክሬኑ ጦርነት ተዋናዮችን እያሳተፈ አንዳንዶችም የማስጠንቀቂያ እርምጃ እንዲወስዱ እያደረገ ይገኛል። ቱርክ በጥቁሩ ባህር የሚንቀሳቀሱ መርከቦች ላይ እገዳ ጥላለች። ጉዳዩ ከጦርነቱ ጋር በቀጥታ ተያይዟል። የቱርክ መርከቦች በጦርነቱ ሰለባ መሆናቸውን ተከትሎ ነው የኤርዶዋኑ ሀገር እርምጃ የወሰደችው። እንዳለ ሆኖ የዩክሬኑ ጦርነት ሌሎች ሀገራትን እየነካካ እያሳተፈና በእሳት እየለበለበ ይገኛል። ሌላኛዋ ወሳኝ የአካባቢው ሀገር በእሳቱ ተነክታለች። የዩክሬን ድሮን ፈንድቶባታል። ወሳኙ የነዳጅ መተላለፊያ መስመርም ምናልባትም የኢላማው አካል እንደሆነ እየተነገረ ይገኛል። ጉዳዩ ተወሳስቧል፣ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን የከፈቱት የኢራኑ ጦርነት አሁንም መነጋገሪያነቱን ቀጥለዋል። ቴህራን ከአሜሪካ ጋር በቀጥታ እየተነጋገርኩ አይደለም፣ በእጅ አዙር ግን እያወራሁ ነው። የእጅ አዙር ወሬው አልፎ ሌላ የተሻለ ነገር እንዲመጣ አንዳንድ ነገሮችን እያመቻቸው ነው ብላለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ንግግሩ መስመር እንዲይዝ አንዳንድ መሰረታዊ ነገሮች እየተሰሩ ነው ብለዋል። የኢራን አብዮታዊ ጦር ሆርሙዝ የሚከፈተው አሜሪካ ያልኳትን ከሰማሁ ነው ካለ በኋላ ነው ይህ የውጭ ጉዳይ ሚኒስትሩ አስተያየት ብቅ ያለው። ሆኖም የቀጥታ ባይሆንም የእጅ አዙር ንግግሩ መጀመሩ በመጠኑም ቢሆን ተስፋውን ፈንጥቆታል። ይህ እንደተጠበቀ ሆኖ የየመኑ ሁቲ ቀይ ባህርን በእሳት አጥሮታል። በተለያዩ ወደቦች ላይ ጥቃት እየፈጸመ ሲሆን የሳውዲ አረቢያ የነዳጅ ማምረቻን መምታቱ ደግሞ ይበልጥ ትኩረትን አግኝቷል። ሳውዲ አረቢያ ጉዳዩን አውግዘዋለች። የሳውዲው አራምኮ በጂዛን ተመቷል በሁቲዎች ድሮን። ሁቲዎች ድሮንና ባለስቲክ ሚሳይል ያዘነቡበት ሌላኛው ወደብ ደግሞ የገዛ ሀገራቸው ውስጥ የሚገኘው የአልመካ ወደብ ነው። የቀይ ባህር ጠረፍ ላይ የሚገኘው ይህ ወደብ በሁቲዎች በቀጥታ የማይተዳደር ነገር ግን ከሳውዲ አረቢያ ጋር ግንኙነት እንዳለው የሚነገርለት ነው። ሁቲዎች በተለይ ይህንን ክስ ያሰማሉ። በአልመካ ወደብ ሳውዲዎች የሚጠቀሙባቸውን የጦር መሳሪያዎችና የተለያዩ ወታደሮችን የሚያከማቹባቸውን ስፍራዎች እትቻለሁ ብሎ ቡድኑ መግለጫ ሰጥቶበታል። ከጂዛን እስከ አልማካ የደረሰው የሁቲዎች ጥቃት የሳውዲ አረቢያ ቀጣይ የቤት ሥራ ቀላል እንዳልሆነ አመላካች ነው እየተባለ ይገኛል። ጉዳዩ ወሰብሰብ ብሏል። ቀይ ባህርም ልክ እንደ ሆርሙዝ በእሳት እየተከበበ ይገኛል። ሳውዲ አረቢያ ከሰሞኑ የፈጠረቻቸው ጥምረቶች ችግሩን ምን ያህል ይፈታሉ፣ ምን ያህልስ ያግዟታል የሚለውም ጉዳይ አነጋጋሪ ሆኗል። ሳውዲ አረቢያ ከሁቲ ጋር ብቻ ሳይሆን በእጅ አዙር ከኢራን ጋር መግጠሟ የማይቀርም እንደሆነ የሚናገሩ አሉ። እንደ ቱርክ የመሳሰሉ ሀገራት ግን ሳውዲ አረቢያ፣ ፓኪስታን እና ቱርክ የፈረሙት የመካው ስምምነት ኢራን ላይ መሰረት ያደረገ አይደለም፣ ከማጥቃትም ይልቅ መከላከል ላይ ትኩረትን ያደረገ ነው። ይህ እንደተጠበቀ ሆኖ በቀይ ባህርም በሆርሙዝም ያለው ውጥረት ከፍ ማለቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነጥብ እየጣሉና እያስጣሉ ነው ተብሏል። ፓርቲያቸው ሪፐብሊካን ደግሞ ገፈት ቀማሽ ሆኖ ብቅ ብለዋል። የሲኤንኤን ትንታኔ ዘገባ እንደሚጠቁመው በሁለት ቁልፍ ቦታዎች የአሜሪካው ፕሬዝዳንት ፓርቲያቸውን ሪፐብሊካንን ነጥብ እያስጣሉ ነው። የመጀመሪያው የኢኮኖሚ ጉዳይ ነው። ሁለተኛው ደግሞ የብሔራዊ ደህንነት ጉዳይ። በኢራኑ ጦርነት ምክንያት የነዳጅ ዋጋ ከፍ ስላለ የአሜሪካውያን ኪስ ተፈትሿል። አሜሪካውያን ጋዝ ለመግዛት ወደ ማደያዎች ሲወጡ በጋሎን እስከ $1 ጭማሪ ተደርጎባቸው እንደነበረም የሚታወቅ ነው።
ይህ ጉዳይ ታዲያ ከወራት በፊት እንዲህ አልነበረም። ሪፐብሊካኖቹ ኢኮኖሚውን በተሻለ መልኩ ይዘውራሉ የሚል እምነት በብዙ የአሜሪካ መራጮች ዘንድ ነበረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቶችን አስቁመው ሀገሪቱን ወደ ተሻለ መንገድ ይመሯታል ብለው ተስፋ ያደረጉ ብዙዎች ናቸው። ሌላኛው ጉዳይ ደግሞ ብሔራዊ ደህንነት ነው። አሜሪካ የተዘፈቀችባቸው ጦርነቶች ሀገሪቱን ጣጣ ውስጥ ከተዋታል። እንደ ዩክሬን ያሉት ጦርነቶች ፍጹም የማያልቁ የአሜሪካ ጦር በእጃዙር የተሳተፈባቸውና መሳሪያም ገንዘብም የሚለግስባቸው ስለሆኑ ኢኮኖሚያችንን፣ ብሔራዊ ደህንነታችንን ጎድተዋል በሚል በርካታ መራጮች ለሪፐብሊካኖች ልባቸው አድልቶ ነበር። እኔ ጦርነትን እጨርሳለሁ እንጂ የማያልቁ ጦርነቶችን አልጀምርም ብለው የተናገሩት የአሜሪካው ፕሬዝዳንት በኋላ ላይ ግን በሁለቱ ነጥቦች ራሳቸውንም ፓርቲያቸውንም ነጥብ እያስጣሉ ነው ተብሏል። ሮይተርስ ያስተባበረው አንድ የህዝብ አስተያየት መለኪያ 37 በመቶ የሚሆኑት አሜሪካውያን ዲሞክራቶቹ የብሔራዊ ደህንነትንና ጦርነቶችን በተመለከተ የተሻለ መነጽር አላቸው ወይም ከሪፐብሊካን ፓርቲ የሚሻል መንገድ አላቸው ብለው አምነዋል ይላል። 36 በመቶዎቹ ናቸው ለሪፐብሊካኖቹ የተሻለ ቦታ የሰጧቸው። ይህ ግን ከተወሰኑ ወራት በፊት እንዲህ አልነበረም። አብላጫው የአሜሪካ መራጭ ወደ ሪፐብሊካኖቹ እያደላ ነበር። ፎክስ ኒውስም በዚሁ ጉዳይ ላይ በቅርቡ የሰራው የህዝብ አስተያየት መለኪያ ተመሳሳይ ነገር ይጠቁማል። ብሔራዊ ደህንነትን በተመለከተ ከተመዘገቡ መራጮች 50 በመቶዎቹ አሁንም ሪፐብሊካኖች የተሻለ ዕድል አላቸው ብለው ያምናሉ። 48 በመቶ የሚሆኑት ደግሞ ለዲሞክራቶች ዕድሉን ይሰጣሉ። ታዲያ ይህ ቁጥር ከወራት በፊት በ12 ነጥብ ነበር የሚርቀው። አሁን ወደ 2 በመቶ ዝቅ ብሏል። ፎክስ ኒውስ የሰራው ይህ የህዝብ አስተያየት መለኪያ ምን ያህል ሪፐብሊካን ፓርቲ በአሜሪካውያን ዘንድ ያለው እምነት እየተሸረሸረ እንደሆነ አመላካች ነው ተብሏል። ይህ ደግሞ ከኢራኑ ጦርነት በኋላ የመጣና የተባባሰ እንደሆነ ዘገባዎችና ትንታኔዎች እየጠቆሙ ይገኛሉ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስቆመዋለሁ ብለው ቃል የገቡት ጦርነት አሁንም እንደቀጠለ ነው። ቱርክም እርምጃ ወስዳለች። በጥቁር ባህር የሚንቀሳቀሱ መርከቦች አሁን አደብ ግዙ ተብለዋል። የቱርክ መንግስት በአካባቢው የሚንቀሳቀሱ በተለይ ወደ ሩሲያ ወደብ የሚመላለሱና ወደ ዩክሬን የሚያቀኑ መርከቦች ጥንቃቄ አድርጉ ብሎ ማስጠንቀቂያ ሰጥቷል። ጉዳዩ ልዩ ትኩረትን አግኝቷል። ከሰሞኑ ከአንድም ሁለት የቱርክ መርከቦች ጥቃት ተፈጽሞባቸው እንደነበር የሚታወቅ ነው። በተለይ ኖቮሮሲስክ በተባለችው የሩሲያ ወደብ ለመጫንም ሆነ የጫኑትን ይዘው ሲንቀሳቀሱ ጥቃት የደረሰባቸው መርከቦች ቁጥራቸው ቀላል አይደለም። ኤምቪ ጋሉክ የተባለው አንደኛው መርከብ ተጠቃሽ ሲሆን ከዚያ በፊትም ናዴዥያ የተባለች አንድ መርከብ በተመሳሳይ ጥቃት ተፈጽሞባት ነበር። የጥቁር ባህር ላይ ዩክሬንና ሩሲያ ከባድ ፍልሚያ እየተፋለሙ ሲሆን ሁለቱም ጥቁር ባህርን እንዳይጠቀሙ አንዳቸው ላይ ጫና እያሳረፉ ይገኛሉ። ወሳኝ የኤክስፖርት ማዕከል የሆነው ሩሲያም ዩክሬንም ለኤክስፖርት ማዕከልነት የሚጠቀሙበት የጥቁር ባህር አሁን ከዚህና ከዚያ ድሮን እያፏጨበት እንደ ልብ አገልግሎት እየሰጠ አይገኝም። ጉዳዩ መነጋገሪያ ሆኗል። ይህ እንደተጠበቀ ሆኖ ቡልጋሪያ የእሳቱ ሰለባ ሆናለች። የዩክሬንና ሩሲያ ጦርነት በቀጠለበት በዚህ ሰዓት የዩክሬን እንደሆነ የታመነ አንድ ድሮን በባልካኖ ሀገር ወድቋል ነው የተባለው። ድሮኑ ወደ ሮማንያ የወደቀ ሲሆን ወደ ሮማንያ የአየር ክልል ጥሶ መግባቱና መፈንዳቱ ብቻ አይደለም ትኩረትን የሳበው። አንድ ወሳኝ የነዳጅ መተላለፊያ መስመር ላይ የሚፈነዳበት ዕድል ሰፊ መሆኑ ነው። ትራንስ ባልካን የተባለው የነዳጅ መተላለፊያ መስመር 1 ኪሎ ሜትር ርቀት ላይ የወደቀው ይህ ድሮን ምናልባትም መስመሩ ላይ ወድቆ ቢሆን ኖሮ በርካታ ሀገራትን የመጉዳት ዕድሉ ከፍተኛ ነው ተብሏል። የደቡብ ምስራቅና የማዕከላዊ አውሮፓዎችን የሚያገናኘው ግሪክን፣ ቡልጋሪያን፣ ሮማኒያን፣ ሃንጋሪን፣ ስሎቫኪያን፣ ሞልዶቫን እና ዩክሬንን
የሚያቀናጀው ይህ የነዳጅ መተላለፊያ መስመር እጅግ ወሳኝ ከሚባሉ የዓለም መተላለፊያ መስመሮች መካከል አንደኛው ነው። በዓለም ላይ እየተከሰቱ ያሉ ጦርነቶች የነዳጅ መተላለፊያ መስመሮችን፣ የነዳጅ ማጣሪያዎችን ኢላማ ማድረጋቸውን ቀጥለዋል። እዚህም እዚያም ጨዋታዊ ኃይል ነውና የኃይል መሠረተ ልማቶች ኢላማ ውስጥ እየገቡ ዓለምን ይበልጥ ስጋት ውስጥ እየከተቱ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራንን የሚያስፈራሩት አንደኛው በኃይል ጉዳይ እንደሆነ ይታወቃል። የኃይል መሠረተ ልማቶችሽን እመታለሁ በማለት ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።